አለን ሜርሲ ቡኩ ሉዊስ ኤንሪኬ ሜርሲ ፒኤስጂ የፔዤ ከዋክብቶች ሱፐር ፔዤ እንደዚሁም የፔዤ ክላሲክ ከዋክብቶች ምስጋና ላለቃቸው ሉዊስ ኤንሪኬ ይግባና ፓሪስ ሴን ጀርሜን ሀብታሙ የፈረንሳይ ክለብ በመጨረሻ የአውሮፓ ቻምፒየንስ ሊግን በታሪኩ ለመጀመሪያ ጊዜ አሸንፏል። ቻምፒየንስ ሊግም አዲስ አሸናፊ አግኝቷል። ሉዊስ ኤንሪኬ ይላንቺ ነው ሳና ካንሰር ከሚወድሽ አባትሽ ገና በ9 ዓመትሽ በሞት ቢነጥቅሽም አንቺ ህይወቴ ደስታ ንግስና ዛሬም ከስኬት ይጀርባልሽ ይላል ሉዊስ ኤንሪኬ። ይህ ላንቺ ነው ሳና ያኔም አብረን አሸንፈናል ዛሬም አብረን እናሸንፋለን ይላንቺ ነው ሳና አንቺ ህይወቴ ንግስት ውዷ ልጄ። ሉዊስ ኤንሪኬ የፔዤን ህይወት እስከወዳኛው የቀየረው ምርጡ አሰልጣኝ ከሚወዳት ልጁ ህልፈት በኋላ ዳግም የአውሮፓ ቻምፒየንስ ሊግ ዋንጫን አሸንፏል። እውነት ነው ይህ ላንቺ ነው ሳና ይቺ ህፃን በባልደረባይ ፍቅር ይልቃል ፕሮግራም በደንብ ሰምታችሁታል። የጸናው ሳተና ህይወት የፈተነው የፓሪዚያኑ ነፃ አውጪ ነው። ትንሿ ልጁ ሳናና የካንሰር መሟ የአባት ህያው ዘላለማዊ ፍቅር ሱፐር ፔዤ ቪቲኒያ ዱዌ ክራቫ ሩይዝ ጃኦ ኔቬስ ዴምቤሌ ዶናሩማ ሃኪሚ ማርኪኒዮስ ክላሲክ ፔዤ ኢንተር ሚላንን 5-0 ረምርመውታል አዋርደውታል ማለት ይቀላል። የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ አይመስልም ነበር። የሚገባው ምርጡ ክለብ ሁለቱም ምርጥ ነበሩ። የመጨረሻው ንጉስና ምርጡ ክለብ ደግሞ ከምርጦቹ መሃል ሲለይ ኑራዚሪዎቹ ፎጣ ጥለው ተዘርረዋል። ትናንትና ከአሊያንዝ አሬና ባቫሪያኑ መንደር በጥረቱ ከተላላቆቹ ተርታ ከህይወቱ ጣውረድ ፈተናው ጋር የተሰለፈው ኮከብ አሰልጣኝ ሉዊስ ኤንሪኬ ከሙኒክ ከድንቅ ቡድን ጋር ታሪክ ሰርቷል። ፓሪዚያኑ ሻምፒዮን ሆኗል። ፓሪስ 5 ኢንተር ሚላን 0 ይህ የኑራዚሪስ ቅሌት ነው። ከሙኒክ የገበሬው ሊግ አውራ ፓሪስ ሴን ጀርሜን በመጨረሻ በአውሮፓ ደምቋል። ቻምፒየንስ ሊጉም አዲስ አሸናፊ አግኝቷል። ፔዤ ኢንተርን አዋርዷል። የቢሊዮነሩ ናስር አልካሊፋ ለ13 ዓመታት የጸና ህልም በመጨረሻም ተሳክቷል። እናመሰግናለን ሉዊስ፣ እናመሰግናለን ፔዤ። ሜርሲ ቡኩ ኤንሪኬ ሜርሲ ቡኩ ፔዤ። ፈረንሳይ አዲስ ሻምፒዮን ከፓሪስ ፈጥራለች። ፔዤ ከጥሎ ማለፉ ጀምሮ ሊቨርፑልን፣ አስቶን ቪላን፣ አርሰናልን ገንድሶ ኢንተር ሚላንን በአደባባይ አጋልጦ በመጨረሻም የአውሮፓ ቻምፒየንስ ሊግ ንጉሱ ክለብ ሆኗል። ምርጡ ክለብ ከግማሽ ፍጻሜው እንዳልቀረ ለመድፎ አለቃ ማይክ አርቴታም ከሙኒክ ትናንትና አረጋግጧል። ሱፐር ፔዤ የገበሬው ሊግ አውራ በአውሮፓ ሲበዛ ሞክሮ በመጨረሻ በላቀ ብልጫ የበላይነት ደምቋል። ቪቲኒያ ዱዌ ሃኪሚ ዴምቤሌ ጃኦ ኔቬስ ሩይዝ ክራቫ የመሳሰሉ የፔዤ ኳስ አርቲስቶች ለላሚን ያማል ያልተፈታው የኢንተር ሚላን የካቴና ቀመርና ጥርን ትናንትና በጣጥሰው አምሽተዋል። እንመለከተዋለን። ቻምፒየንስ ሊግን 4 ሰዓት ነው የገባ ነው። ከመንሳሬ ተረክበናል። እስከ 6 እንቆያለን። ሂዊን አሹ ቀይሯታል። ኤፍሬም የማነ ፍቅር ይልቃል ስቱዲዮ ደርሰናል። በቴክኒኩ አሹ አለ። እስከ 6 አብሮን ይቆያል። ፕሮግራሙ ትሪቡን ነው። ስፖርት ለመከታተል ትክክለኛው ቦታ ነው። አለን አድማጮቻችን በያላችሁበት ሰላም ጤና ፍቅር እንመኛለን። ቻምፒየንስ ሊጉን እናያለን። በዋናነት የገበሬው ሊግ አውራ የፋርመርስ ሊግ ይሉታል ሊጓንን የፔዤ የሊጓን አንበሳ ነበረ። ለ13 ዓመታት የተሞከረ የቢሊዮነሩ ናስር አልካሊፋ የፔዤ የሞደርን ዴይ ህይወትን እስከወዳኛው የቀየሩት ቢሊዮነር ትናንትና ከሙኒክ በመጨረሻ በሌላ ስትራቴጂ ስኬታቸውን ህልማቸውን አሳክተዋል። የጸናው ሳተና ህይወት የፈተነው የፓሪዚያኑ ነፃ አውጪ ሉዊስ ኤንሪኬ ዋናው ኦርኬስትራ መሪ ነበረ። ከወጣት ቡድኑ ጋር የእግር ኳስ ብልሃተኞቹ የፓሪዚያኑ ፈርጦች ከጋላክቲኮ ዘመን ቀመር ሙከራ በኋላ 1.3 ቢሊዮን ፓውንድ በላይ አውጥተው ቻምፒየንስ ሊግን ማሸነፍ አልቻሉም ነበር ፔዤዎች ኤንሪኬን እስኪያገኙ ድረስ። ከዛ ማግስት ግን ምን ያህል በቡድን ግንባታ ቀመር ወጣቶች ላይ ትኩረት አድርጎ በራሱ ስታይል የሰራው ሉዊስ ኤንሪኬ በመጨረሻ ደምቋል። ያውም 5-0 ኢንተር ሚላንን አሸንፎ። እንዴት አረፈርክ? ሁሉ አማን? ትንሽ ድምጽህ ከኮንዲሽን ጋር በተያያዘ ተው እያልኩ ነው። ለማንኛውም አንዳንዴ ይዘጋል። ከአየር ንብረት ጋር የተያዘ በጣም አሪፍ ኮንዲሽን አይደለም። ኮንዲሽን አይደለም። ለማንኛውም በዚህ አጋጣሚ ይቅርታ እንጠይቃለን ለተወሰነ የድምጽ ጥራት። እንቀጥላለን። ፓሪስ ሴን ጀርሜን ፍቅር የጸናው ሳተና ህይወት የፈተነው የፓሪዚያኑ ነፃ አውጪ ሉዊስ ኤንሪኬ ከካታላን ተነስቶ 2016 ላይ ከሜሲ ኔይማርና ሱዋሬዝ ጋር ያሸነፈውን ዋንጫ
ትናንትና አሳካ ከአዲስ የቡድን ስታይልና ቀመር ጋር ፔዤ ኢንተር ሚላንን 5-0 ረምርሞ ትናንት በጣም አስደናቂ ምሽት ለፓሪሱ ክለብ ተመለከትን። ኤፍሬም ምናልባት ብዙዎች ይህንን ጨዋታ አልጠበቁም። እንዲህ አይነት ፋይናል በርካቶች በምንም መንገድ አልጠበቁም። ፔዤ ያሸንፋል ብለው የገመቱ በጣም በርካታ ሊሆኑ ይችላሉ። ግን እንዲህ የአንድ ቡድን ጨዋታ ዋን ዌይ ትራፊክ 5 ጎሎች የአውሮፓ ቻምፒየንስ ሊግ ከተመሰረተበት ጊዜ ጀምሮ በእንዲህ አይነት የጎል ብዛት የተጠናቀቀ ጨዋታ የለም። 1994 ኤሲ ሚላን ባርሰሎናን ካሸነፈበት ያን ድሪም ቲም ካሸነፈበት 4-0 ጨዋታ ውጪ በዚህ ልክ የተጠናቀቀ ፍጻሜ የለም። ትናንትና ምን አይነት አስደናቂ ፓሪስ ሰን ጀርመን የተመለከትነው። ለኔ እንደውም አንድ የፈረንሳይ ኮሜንታተር እየጻፈውን እየተመለከትኩ ነበር ኤፍሬምና ሊግ ነው እንዴ ተጫወተው በቻምፒየንስ ሊግ ፍጻሜ በሚዩኒክ ሜዳ ሊግ የተጫወተ ይመስላል እንጂ ፔዤ የሚደንስባቸው የቻምፒየንስ ሊግ ፋይናል አይመስልም። ሁሉም ነገር ለፓሪስ ሰን ጀርመን ቀላል ነበር። በኳስ ቁጥጥር በዓላማ ፍጹም ኢንተር ሚላን እና ፓሪስ ሰን ጀርመን መገናኘትም የቻሉበት አጋጣሚ አልነበረም። እንግዲህ ሉዊስ ኤንሪኬ 4-3-3 አሰላለፉ በጣም ፍሉድ፣ ተጫዋቾች የሚቀያየሩ ለመያዝ የሚያስቸግሩ፣ ሲከላከሉ ጠንካራ፣ አማካዩ ላይ ኳስ እንደልባቸው እስከ ዘላለም ማቆየት የሚችሉ አይነት አማካዮች፣ ወደፊት ሲሄዱ ደግሞ በጣም እንደ መብረቅ በፍጥነት የሚመቱ የጎል ዕድል የሚፈጥሩ። ትናንት ከ8 ሙከራዎች ነው ኤፍሬም 5ቱን ጎል ያደረጉት እና እያንዳንዱ ፓስ እያንዳንዱ ፕሬሲንግ እንቅስቃሴያቸው የሆነ ትልቅ ዓላማን ከመጀመሪያዋ ሰከንድ ጀምሮ ለማሳካት ያለመ ነበር። ያ በሚደርስ እንጂ የማያሸንፍ በትልልቅ ክለቦች ጠረጴዛ ላይ ከፍተኛ ረብጣ ዶላሮችን በማውጣት መቀመጥ የሚፈልግ ግን የማይችል እየተባለ ሊጉም ፋርመርስ ሊግ ከኛ አንዳንዱ ያልሆነ እየተባለ ሲያሾፍ የነበረበትን ክለቡንም የፈረንሳይ እግር ኳስ ታሪክንም እስከ ወዲያኛው የቀየረ በጣም በጣም ታላቅ ድልን የተመለከት ነው። ብዙ ሞክረዋል አሰልጣኞች ከአንቸሎቲ ጀምረው ሎረን ብላ፣ ክሪስቶፍ ጋላቲ፣ ቶማስ ቱሄል፣ ሞሪሶ ፖቼቲኖ እያል ብዙ አሰልጣኞች ተሞክረዋል። ካርሌቶ ኮከቦች ብዙ መጥተዋል። ሜሲ፣ ምባፔና ኔይማር አንድ ላይ ተጫውተዋል እዚህ ቡድን ላይ። ሌሎቹን ትተህ ከኋላ ቬራቲን ዲፌንስ ላይ ያሉትን ግብ ጠባቂዎቹን ትተህ እጅግ አስፈሪውን የማጥቃት መስመር ፈጥረዋል። ግን ትናንት 3ቱን ጎሎች ያስቆጠሩት ከአካዳሚ የተገኙ ናቸው። ኤፍሬም ዲዛይሬ ዶዌ፣ እንደገና ይሄ ወጣቱ ልጅ መጨረሻ ተቀይሮ ጎሏን ያስቆጠረው ሴኒ ማዩሉ ገና የአካዳሚ ተጫዋቾች ናቸው እና ስለ ፓሪስ አንድ ብሎ ጀመረ እንጂ የማያቆም ቡድን ሊሆን እንደሚችል በጣም ፍንጭ የሰጠ በጣም ታላቅ የበላይነት የተመለከትንበት ነበርና ለኔ ፒኤስጂ የራሱን እግር ኳስ ታሪክ እንደገና ጽፏል። የፈረንሳይን እግር ኳስ ታሪክ አድሷል። 19 የመጨረሻ ድላቸው 93 ማርሴይ እዚሁ ሚዩኒክ ጀርመን ኦሎምፒክ ማርሴይ ከሌላኛው የሚላን ከተማ ክለብ ኤሲ ሚላን ታሪክ ደክሟል። እንደገና ታሪክ ደገሙና በጣም አስደናቂ ብቻ ስለ ፍጻሜው ምን ማለት ትችላለህ? ዋን ዌይ ምንም የማይገናኝ ፍጻሜ፣ እንዲህ አይነት ፍጻሜ ይሆናል ብለንም በፍጹም አልጠበቅንምና ይሄ ለሉዊስ ኤንሪኬ ለተጫዋቾቹ ለወጣት ተጫዋቾች ክሬዲት እንድትሰጥ የሚያስገድድ ኢንተር ሙሉ ለሙሉ አልነበረም ብለን የምንገልጸው ነው። በሆነ በቆሙ ኳሶች አንዳንዴ ብልጭ በሚሉ እንቅስቃሴዎች ካልሆነ በስተቀር ኢንተር ሚላን ደቂቃው እንዲያልቅለት የተመኘበት ጨዋታ ነበር ብለን መግለጽ የምንችል ይመስለኛል። ናይትሜር ነበር ለኢንተር ሚላን እና ለሲሞኔ ኢንዛጊ ፍቅር። የፒያቼንዛው ጋኔን ይሉታል፣ የፒያቼንዛ ዴሞን ይሉታል። ከ3-5-2 የስልጠና ሂደቱ ጋር በጣም ተፎካካሪ ቡድንና መንፈስ ሆኖባቸው በዚህ በጣሊያን እግር ኳስ ላይ በፍጥነት የደመቀ ነው። ሁለተኛ ፋይናል ነው በ4 ዓመት ፍቅር፣ ሁለቱንም ተሸነፈ። ከአታቱርክ እስከ ሚኒክ ድረስ ለ3 ዋንጫ ይጫወት ነበረ። ሴሪያውን በናፖሊ ተነጠቀ። ካልቾ የዚህ የኮፓ ኢታሊያን በቦሎኛ እንደዚሁ ተነጠቀ። ሞሪኒዮ ከቻምፒየንስ ሊጉ ፋይናል በፊት ሲጠየቁ ያው ሁሌ ይሄ ዘ ስፔሻል ዋን ካራክተር አላቸውና
አይ በቃ በጣም 3 ዋንጫ እንዲያሸንፍ አልመኝም ነበረ። በመጨረሻ ግን ሁለቱን አሁን ሉዝ ስላደረገ ቻምፒየንስ ሊግን ቢያሸንፍ በጣም ደስተኛ ነኝ ዛሬ ምሽት ሲሉ ነበር ከትናንትናው ጨዋታ በፊት። አልተሳካም። እሱ ያልተሳካው ግን ኢንተር ሚላን እስከ ባርሴሎና አድቬንቸር ድረስ የ13 ጎሉ ትሬለር ከሳንሲሮ እስከ ባርሴሎና ድረስ የነበረው ማለት ነው ፍቅር በጣም ምርጡ ቡድን ነበር። በጣም ክላሲኩን ባርሴሎና ከላሚን ያማል ጋር ጥሎ ነው የመጣው። ተጠብቋል። ታክቲካል ነው ግን ኦልዲስ ቡድን ነው። አንዳንዴ በኮከቦች ብቻ ዋንጫ እንደማታሸንፍ በሲኒየሮች ብቻ ዋንጫ እንደማታሸንፍ ማሳያ እንደ ኤኔሪክ አይነት ይሄ የስልጠናው ቀመር የገባቸው ፔዤ ከአልናስር ጋር ፍቅር በ13 ዓመት ጉዞ ህይወቱ ተቀይሯል። የዚህ የሞደርን ዴይ ህይወቱ ሀብታም ክለብ ነው ግን የፈረንሳይ ሊግ አንበሳ ነው። ኪሊያን ምባፔን፣ ኔይማርን፣ ሜሲን ከፊት አጣምረህ ራሞስን ከተከላካይ መስመር ከማርኪኒዮስ ጋር አርገህ ዶናሩማን ከጀርባው አርገህ ሐኪሚን በቀኝ አርገህ ዋንጫ ካላሸነፍክ መቼ ልታሸንፍ ነው? ኢጎ የወጠረው በኢጎ በጣም ይሄ ሁሉም አንደኛ ነኝ የሚልበት አይነት መልበሻ ክፍል የነበረውን የቀየረ ለመጀመሪያ ጊዜ ሲመጣ የዚህ ክለብ እኔ እስካለው እዚህ ድረስ አለቃው ነኝ ብለው አንድ የሆነ ቪዲዮ አለ ፍቅር ብቻውን ከዚህ ከስክሪን እና የታክቲካል ቦርድ ጋር ኪሊያን ምባፔን አስቀምጦ ይመክረዋል። ያንተ ጎል ብቻ ቡድን አይሆንም። ያንተ ጎል ብቻ በአንተም ፕሮግራም ጠቅሰዋል። ዋንጫ አያመጣም፣ ቻምፒየንስ ሊግ አይገዛም። ስንት ዓመት ሞክራቸዋል። ያንተ ከፊት በቃ ሪከርዶችን መስበር እንደ ፌራሪ መሮጥ ብቻ ዋንጫ አያመጣም። እንደ ቡድን ተጫወት፣ ንጠቅ፣ አግዝ። ከዚህ ከ4-3-3 የኤኔሪኬ ቀመር ጋር እንዲሄድ ይሄንን ኮከብ ጨቅጭቆታል ፍቅር። በሌላ አንድ ደሞ ሲል ድሬሲንግ ሩም ውስጥ ዕቃ እየሰባበረ ቴብል ላይ የተቀመጠ ነገር እያንዳንዱ ተጫዋች ላይ የሚጮህበት መንገድና ይሄ ሐሳቡን ለማስረዳት የሄደበት መንገድ ከዛም አልሆን ሲለው ሆኖለታል። በመጀመሪያው ዓመትም ጥሩ የተንቀሳቀሰ ቡድን ነው ፍቅር። ግን ወደሱ ስታይል የመጡ ተጫዋቾችን ይዞ ልምምድ ሜዳ ላይ እንደው ኳስ ብትተው ይሻላል ተብሏል። ቪቲኒያ ሜሲ አያይም እንዴ ነው የምትለው አንዳንዴ ምትሃተኛ ነው አይደል ሜሲ። ግን ቪቲኒያን የገለጸበት መንገድ ሁሌ ልክ አይደለም። በቃ ሌላ ነገር ብትሞክር ሲል አንዳንዴ ይሄ ተጫዋች ትናንትና ምን ሲሰራ እንደነበር ሩይዝ፣ ጆ ኔቨስ፣ ጀርሚ ዱዌ፣ ዴምቤሌ ወጣት በጣም አፍላ ትራንዚሽኑ በጣም ፈጣን የሆነ የማጥቃት እንቅስቃሴው ዲፕ ኳስን አቅሎ የሚቀባበል ወደፊት በፍጥነት የማጥቃት ትራንዚሽን ላይ የሚገባ ኢፌክቲቭ ቡድን ነው። ኢንተር ሚላን አልነበረም። ዋን ትራፊክ ያልኩ ያስማማኛል። ያውም እግረኛ ምንም የሌለበት ይሄ ወደ ኢንተር ጎል ብቻ የሚሄድ የተሳካ ከ8 ታርጌት 5 የገባበት ፋይናል ፓሪስ ሴን ጀርሜን ፈጽሟል። ናስር አልካሊፋ በመጨረሻ ፍቅር ባንካቸውን ሰብረው ካዝናቸውን ሰብረው ያላመጡትን ዋንጫ አሳክተዋል ከሙኒክ። ትናንትና እሱን ዋንጫ ስነ ስርዓቱ ላይ ኤንሪኬን ሲያገኙት ቴንኪው ሲሉት ይሰማል አይደል? በቃ አምነውት ነበር፣ እምነቱን ከፈላቸው። የ4-3-3 አሰላለፍ ዘንድሮ የተመለከትነው ፓሪስ ሰን ጀርመን 25ኛ ነበር ምድቡ ላይ። የመጨረሻ ጨዋታውን ወደ መጨረሻ የነበረውን ጨዋታ ከሲቲ ጋር 2-0 እየተመራ ነበር ይፍር። ኋላ ከረፍት መልስ 4-2 ሲቲን ካሸነፉበት ጊዜ ጀምሮ አልቆሙ። ያውም የእንግሊዝ ክለቦችን ተርታ በሙሉ 4 የእንግሊዝ ክለቦችን ጥለው መጨረሻ ኢንተር ሚላንን በአደባባይ አጋልጠው አሸነፉ። የ4-3 ያሰላለፋ ጨዋቱ በጣም ኩዊክ ትራንዚሽን አለው ይፍር። እንዴ ሁለተኛው ጎል ዲዛይሬ ዱዌ ሲያስቆጥረው ማዕዘን እኮ ነው የሚመስለው አይደል? ኳሱ ኢንተር ኳስ ወጥቶ ኢንተር ማዕዘን የሚያገኝ ነው የሚመስለው። ተከላካዩ ኳሱን ካሸነፈ በኋላ እንዴት በፍጥነት እንደደረሱ ተመልከት። ቅጣት የምታገኙ ሶስተኛው ኳስ እኔ ሶስተኛው ጎል ተመልካቾች ቪቲናን ለማየት ሲሉ ትናንትና የተቆጠረውን ሶስተኛ ጎል እንዲያዩት በጣም ፈልጋለሁ። ወደ ፔዤ የግብ ክልል አካባቢ ቅጣት የምታገኝ ይፍርም ቅጣት ምቱን ከሐኪሚ ጋር መታ መልሶ ኳሱን ሰጡት። ቪቲና እንደገና ለዴምቤሌ ኳሱን ሰጠው። ዴምቤሌ በባኪል አሳልፎ ሰጠው። ቀጥታ ቪቲና ኳሱን ለዲዛይሬ ዱዌ ሰጠው። ሶስተኛ ጎል። ኢንተሮች የሉም ሜዳ ውስጥ መሃል ሜዳው ተበልጠዋል። መሃል ሜዳው ላይ ሐሳብ የለም። ተከላካዩ ስለሆነ በቃ የሚመለከቱ አብረው የሚመለከቱ አይመስሉ ከተመልካቹ ጋር ጨዋታው
የሚመለከቱ ነበር የሚመስሉት ኢንተሮች እና ይሄ ሲፈልጉ ኳሱን ቅስቅስ ያደርጉታል። አንተ እግር ኳስ ጨዋታውን እንድጠለው ያደርጉሃል። መሀል ላይ በትሪያንግል እንደገና በዳይመንድ ቅርጽ ሁሌ አንድ ተርፍ ተጫዋች አለ ከኋላ በትሪያንግል በጠባብ ትሪያንግል ውስጥ ኳሱን ይነካኩትና አንተ እንዲሰለች ያደርጉሃል። ሲፈልጉ በጣም በፈጣን ሽግግር ጎል ላይ ደርሰው ድንገት ወይ ጎል ያደርጉታል ወይ አስደናቂ ሙከራ ያደርጉታል። ከዛ ውጪ ኤፍሬም የዘንድሮ ፒኤስጂ ዊድዙን ይሄ ሜዳውን ስፋት የሚጠቀምበት መንገድ ሐኪሚ እዛ አለ፣ ክቫራ በዚህ በዊድዙ አለ፣ በዚህኛው ዊድዝ እነዚህ ተጫዋቾች ለምሳሌ የመጀመሪያው ጎል ሲቆጠር ጎሉን ያገባው አሽራፍ ሐኪሚ ነው። 9 ቁጥር ቦታ ላይ እኮ ነው የነበረው መሀል ላይ የአንድ የ9 ቁጥር አጥቂ መደገፍ ያለበትን ኳስም በቃ ትራንዚሽኑ ያ ነው ፍሉድ እንደልባቸው ነው የሚቀያየሩት። እንዳትይዘው ዴምቤሌ እንዴት ነው የሚጫወተው እንዴ? አርሰናል ሲሸነፍ ሊቨርፑል ሲሸነፍ ዴምቤሌ በፖዚሽናል ፕሌይ የአርሰናልንም የሊቨርፑልንም የመከላከል መስመር እንዴት እንደከፈተ የምናስታውሰው ነው ኤፍሬም። ትናንትም በቃ ለኢንተር ማንን ይጨብጡ ማንን ያዙ ምን ማድረግ ይቻሉ ግራ የሚያጋባ ነበርና የፖዚሽናል ሮቴሽን የሚሉት አሰልጣኙ ኤንሪኬ ምን አይነት ጂነስ የሆነ አሰልጣኝ ነው ብለህ እንድታስብ በታክቲክ እንድታስብ የሚያደርግ ነበር። ከዛ ውጪ በዛ ልክ እንዴት ፕረስ ታደርጋለህ? ኢንተር ከግቡ እንዳይወጣ ፕሬሲንግ 4 የፓሪስ ሰን ጀርመን ተጫዋቾች ሁሌ ኢንተር ሚላን እንዳይወጣ የኢንተር ጠንካራ የሚባሉት የመስመር የክንፍ ተጫዋቾች ወደፊት እንዳይሄዱ ደንፍሪስ ትናንት አላየነውም ወደፊት ሄዱ። ዲማርኮ ፍጹም ወደፊት እንዳይሄድ ነው የሆነው። ፕሬሲንጉ እዛው ነበር። በጣም ሃይ ፕሬሲንግ ነበረውና ያንን ዲማርኮ ፍቅር ሪታየር ያደረገው እኮ ላሚን ያማል ያገኘ ጊዜ ነው። ኤግዛክትሊ ትናንት ከመጀመሪያ ጀምሮ ስታትስ ሲሰራ ነበር። በጣም አደገኛ የሚባለው የኢንተር ሚላን የመከላከል ቦታ ላይ ጫና ያደርጉ ነበር። 4 ይሁኑ ያ ሚድፊልድ ሳይደርስ ኳሱን ይነጥቁታል። ኢንተር እኔ በሆነች አጋጣሚ ከኮርና ከቆመ ኳስ ወደ ፒኤስጂ ከመግባት ውጪ ዶናሩማን እኮ አልተመለከትነው። የለም በጨዋታው ላይ ምንም እንቅስቃሴ ሲዝኑ ሙሉ ፔዥን ሲያድን የነበረ ነው አልነበረም። አርሰናል የሞከራቸውን ማስታወስ በቂ ነው። ትናንት ምንም አንድ ኳስ መጨረሻ ከማርከስ ቱራም አንድ ኳስ አድኗል። ጌም ማኔጅመንቱ የሉዊስ ኤንሪኬ የሚቀይራቸው ተጫዋቾች የቡድኑ ወጣትነት እኔ የቡድኑ ወጣትነት ትናንት ዲዛሬዶዌ 19 ዓመቱ ነው ኤፍሬም ምን አይነት አዲሱ ናይማር በግራ ይሄዳል በቀኝ ይሄዳል በትክክለኛው ቦታ ላይ ይገኛል ድሪብል ያደርጋል ይከላከላል። ጋላክቲኮ እኮ ይሄ ነው በቃ ለኔ አንዳንዴ ጋላክቲኮዎቹን ገዝተህ ፔዥ ያላገኘውን ባላንስ ፔዥ ያላገኘውን ተፈሪነት እኔ እንደዚህ የትኛውም ክለብ በቅርቡ ከተመለከትናቸው የቻምፒየንስ ሊግ ጨዋታዎች ኤፍሬም ልታስታውስ ትችላለህ? የትኛውም ክለብ እንዲህ በደስታ ያጠናቀቀው ቻምፒየንስ ሊግ ያለ ጭንቀት በቅርብ የለም በፍጹም። እኔ የምናስታውስ አይመስለኝም። 94 እሱንም በቪዲዮ ካሴት ነው የምናውቀው የዮሃን ክራይፍ ድሪም ቲም እንጂ ቻምፒየንስ ሊግ ምሽቶች አስጨናቂ ናቸው። 4-0 አስጨናቂ ኢንተር ከ2 ዓመት በፊት የተሸነፈበት 1-0 ነው የተጠናቀቀው። አዎ ድራማ አለው እንዴ ቢያንስ ምን ይሆን ቢያንስ ካምባክ ይኖረዋል ያልክ የምታስባቸው ጨዋታዎች ናቸው። 2015 ካርዲፍ 4-2 ያለቀው ሊቨርፑል ከጁቬንቱስ እና ሪያል ማድሪድ ያ ጌም የተሻለ እንደው የምትለው ግን ይሄ አይነት አይደለም። ቀለሙ ምኑም በዚህ አይነት አይደለም። ያኔም ጁቬንቱስ ጎል ያስቆጥር ነበር ከነሲያር7 ጋር በጣም የደመቀው ማድሪድ ነበር የምናየው። ይሄ የላዴሲማ ታሪኩ ሲፈጸም እስከ 15ኛ ዋንጫ ክብር ሲሄድ ድረስ 11 12 13 ሲመጣ የነበረው የነ ማርሴሎ ማጂክ ነበር። ያኔ ግን ካርዲፍ ላይ የነበረው ቲም በአንጻራዊነት ጁቬንቱስን የበለጠ ነበር ከሌሎቹ ፋይናሎች ከማድሪድ። በዚህ ልክ ግን አይደለም። ትክክል። ትናንት 5 ለኢንተር እንደው ጥሩ ነው ኤፍሬሙት ፋይናሉ ነው እኮ 5 በጣም ጥሩ ነው ለኔ ስመለከተው። የሄደ ኳስ ሁሉ የሚገባ ነው የሚመስለው። የኢንተር ይሄ የሚከላከለው ካቴና ገና በ12 ደቂቃ ነው የፈረሰው። ከዛ በኋላ ራሱን መጠገን አልቻለም። ኒኮሎ ባሬላ፣ ቻኑሉ እና ሚኪቴሪያን ፍጹም ከብዷቸው ነበር አማካዩ። በኋላም ለመቀየርም ትንሽ ጊዜ የፈጀ ይመስለኛል ኢንዛጊ። ግን ኤንሪኬ አንዳንድ ይሄ ዝም ብሎ የምታውቀውን የስፔን ናሽናል ቲም ጨዋታ ስፔኖች የሚያደርጉትን
ጸጥ ያለ መቀባበል የሚያደርግ ይመስላል አንዳንዴ። ቨርቲካል ነው ግን ጨዋታው ደግሞ ሲፈልጉ በቀጥታ የተጋጣሚ ግብ ክልል ላይ በተለይ በሁለቱ የዊንግ ተጫዋቾቻቸው ሜዳውን አስፍተው የሚደርሱበት መንገድ መሃል ለመሃልስ ማን ያቆማቸዋል? ቪቲና፣ ዣኦ ጎሜዝ፣ ሩይዝ። ምን አይነት ባላንስ የሆነ ቡድን። የኢንተር ድክመት እንዳለ ሆኖ እኔ ስለ ፓሪስ ሰን ዠርመን ጥንካሬ የበለጠ እንድናወራ የሚያስገድድ ጨዋታ ነበር ብዬ ነው ማለት ነው። አዎ ኮከቦች ብቻ በዚህ በጋላክቲኮች ብቻ ቡድን እንደማይገነባ አንዱ ማሳያ ሆኖ መጥቷል። የዘንድሮ ፔዤ በላይነት በጣም ገና ያንግ ቡድን ከመሆኑ አንጻር በቀጣይም የቻምፒየንስ ሊግ ክብሩን ለማስጠበቅ አብሮ የሚቆይ የዚህ የፈረንሳይ ጥያቄውን የመለሰ የፈረንሳይ ሊጓን ላይ በየአመቱ አንበሳ የሆነ አንዴ ነው ሁለቴ አንዴ ሊልን አንዴ ሞናኮን ነው ያስገባው ፍቅር። በ10 አመት በ11 አመት 10-9 የሚበላ ነው እና የፈረንሳይ ሊግ አንበሳ የተባለ የሊጉን አሰልቺነት የሚናገሩ ሰዎች የበዙበት ግን ብዙ ታለንት የሚገኘው ከዛ ነው። በጣም አውሮፓ ላይ ኤሊት በሚባሉ ሊጎች ደረጃ የሚተቀመጠው ሆኖ ለፕሪሚየር ሊጉ ለላሊጋው ለሴሪያ ክለቦች መጋቢው በተለይ ለፕሪሚየር ሊግ እና ለላሊጋ ክለቦች በጣም መጋቢው ሊግ ነው። ከአፍሪካ ብዙ ታለንቶች በዚህ በስደት መሄዱና እዛ የሚወለዱ ፈረንሳይ የተለያዩ ከተሞች ላይ የሚወለዱ ከራሱ ከዋናው ማስተራቸው የፈረንሳይ እግር ኳስ ማራዶና ነው ዚነዲን ዚዳን አንስቶ የፈረንሳይ እግር ኳስ ታሪክ ቅኝት ከተለያዩ የዓለማችን ክፍሎች ይመዘዛል። የዘር ግንዳቸው የዓለም ዋንጫውን ከ1998 እስከ 2018 ሲያሸንፉ በፓሪስ እና በሞስኮ ፍቅር የነበረው ቡድን ቀለም ያ ነው የሚያሳየው። ግን ፔዤ የፈረንሳይ ሊግ አውራ ሆኖ ፋርመርስ ሊግ ሲባል ይሄ ገበሬዎች ሊግ ሲባል የገበሬው ሊግ አውራ ፔዤ በአውሮፓ ደምቆ አሳይቷል። ያውም ከስታይል ጋር ፍቅር ከስታይል ጋር በጣም ቡድን በምን አይነት ቀለም ሊገነባ እንደሚችል ሱፐር ማይክ አርቴታ ካስታወስክ የፔዤ ጨዋታን ከተሸነፈ በኋላ ምርጡ ቡድን ተሸንፏል ብሏል። ኤንሪኬ እንዳልሆነ ተናግሮ ነበረ። ለኔ ፔዤን በተሻለ መንገድ የተናነቀው አርሰናል የተሻለ ግን ተሸንፏል። አርቴታ ነው ያላመነው እንጂ የተሻለ ግን ተፎካካሪ ነበር። ኢንተር ሚላን ከባርሴሎና በጣም ኤጅድ ከሆኑ ተጫዋቾቹ ተጋርሎ ጋር ከኢንዛጌ ታክቲክ አቅምና ተጫዋቾቹ የነበራቸው ሞመንት ጋር የበረኛው ሶመር ጥረት እንዳለ ሆኖ ላሚን ያማል ብቻውን ስንት ጎል ያገባ ነበረ። ታርጌት እነዛ በጣም መረብ ላይ የምጠብቃቸው ኳሶችን ያዳነበት ሞመንትና ቅጽበት የእግር ኳስ አንዱ ውበት ሆኖ ኢንተር ሙኒክ ደረሰ እንጂ ባርሴሎና ከፔዤ ቢሆን ምን አይነት ጨዋታ ሊሆን ነበር? እኔ በጣም አፍላ ቡድኖች ኳስ የሚችሉ ወጣቶች የቡድን ግንባታ ቀለም ባርሴሎና ከክራይሲሱ ማግስት ላማሲያ ደርሶለት ከላማሲያ የመጡ የእግር ኳስ ፈርጦች የነገው ዘመን አውራ እንደሚሆኑ ምልክቱን ሰጥተው ሪያል ማድሪድን አዋርደው ሲዝኑን ጨርሰዋል በክብር ፍቅር። ባርሴሎና የሚናፈቀው ፋይናሊስት ነው። ያማል ብዙ ዓመታት ከፊታችን አሉ፣ ደጋግመን እንደርሳለን፣ ደጋግመን እናሸንፋለን ብሏል። ይሄ አዲሱ የዓለም እግር ኳስ ፊት አውራሪ። ፔዤም ስትመጣ ፍቅር ዴምቤሌን ጨምሮ ጀርሚ ዱዌ በኔይማር ስታይል ያለ በጣም ይሄ በክህሎት የዳበረ ቪቲኒያ ቪቶር ማቹዳ ፌሬራ ይሉታል። ቬላዴስ ሳልቬስ ነው የተወለደው 25 ዓመቱ ነው ፍቅር። ፖርቹጋል ሜሲ ብቻ አይደለም አትችልም ያለው ወልቭስም አትችልም ብሎ አባሮታል። ይሄን ኮከብ ፍቅር አጫጭር የአይምሮ ፈጣን ጌምን የማንበብ የጨዋታን ሂደት የመረዳት በፓሲንግ ስኪል የጀገኑ በራሳቸው በጣም የሚተማመኑ በጠባብ ስፔስ ላይ ጥለው ይወጣሉ። በአንድ 2-3 ቅብብል ጥለው ይወጣሉ። ኳስ ለመቀበልም ለመስጠት የማይቸገሩ ፈጣን ትራንዚሽን የሚገቡ ዳይሬክት ፉትቦል የሚጫወቱ መስመሩን በዱዌና ዴምቤሌ የበለጠ የሚያፈጥኑ ሐኪሚ ነምበር 9 ነበር የሚመስለው። ልክ ነህ። አንድ ራይት ባክ በዛ ፈጣን ሽግግር ከቪቲኒያ አስደናቂ ፓስ ጋር ዱዌ ሲያጥፈው እንዴት ራይት ባኩ የመጨረሻው ትንሿ ፔናልቲ ቦክስ ጋር ከበረኛው ፊት ለፊት ኳስ እንዲደገፍ ይገኛል። ይሄ ቀመር የጀነራሉ ሉዊስ ኤንሪኬ ስራ ነው ፍቅር። የጸናው ኮከብ በህይወትም የጸናው ኮከብ። የፔዤ ደጋፊዎች ከሚኒክ ሰናን አስታውሰዋታል ፍቅር። ይቺ 9 ዓመት ህፃን በአንተ ፕሮግራም በደንብ በዩቲዩብ ቻናል ላይ ማግኘት ይችላሉ። በጣም አሪፍ ፕሮግራም ነው።
2016 ሲያሸንፍ ከነ ሜሲ ጋር በባርሴሎና ሜዳው ላይ የነበረች ያንን ግዙፉን የካታሎኒያን የባርሴሎናን ባንዲራ ይዛ ዛሬ በአካል ባትኖርም በመንፈስም በህይወትም በጸና የአባትነት ዘላለማዊ ፍቅርም አብራው ነበረችና ያንን ሁላ ያሸነፈበት ሞመንትን ያየነበት ነው። እግር ኳስ ነው አንደ የፓሪስ ሰን ዠርመን ደጋፊዎች ቲፎ በጣም ልብ የሚነካ ነበር አይደል? የዛና የፓሪስ ሰን ዠርመንን አርማ ስትተክል ሉዊስ ኤንሪኬ ሲመለከት የሚያሳየው ምስል ልብ የሚነካ ነበር። እኔ ኢንተር ሚላን አንዳንዶች ያው ባርሰሎናን በግፍ ጥሎ ይላሉ፣ ግን ያ ምሽት በፍጹም የባርሰሎና ክፍተት ነው። እንደ ልቡ ጎል የሚቆጠርበት ልክ ነው። ባርሰሎና 2 እና 3 ደቂቃዎችን ኳስ ማኔጅ ማድረግ ባለመቻሉ ያቺ አቸርቤ ኳስ ተቆጠረች። ከዛ በኋላ ሪከቨር ማድረግ አልቻለም። ጌም ማኔጅመንት ነው። ባርሰሎና በራሱ ጊዜ ነው ከፍጻሜ የቀረው የሚል እምነት አለኝ። ፍሬም ጎል ይቆጠር። ትናንት ግን እንግዲህ ፒኤስጂ በቻምፒየንስ ሊግ ፋይናል ላይ ከቀረቡ ቡድኖች እንደ በኋላ ሪፈር እናደርገዋለን፣ ግን ካልተሳሳትኩ ሁለተኛው ወጣት ቡድን ነው ይሆናል። ኢነርጂያቸው በጣም ከፍተኛ ነው። አቬሬጅ የቲም ዕድሜ ሲታይ ማለት ነው። ኢንተር መሀል ላይ በቁጥር በጣም ይበልጡታል፣ በፍጥነት ይበልጡታል፣ በኢነርጂ ይበልጡታል። ሲሞኒ ትናንት ስለተሸነፉ መቼም ኢንተር ላይ የሰራውን ነገር ዝቅ አናደርግም፣ ምክንያቱም ትልቅ ተጋድሎ ነው ያለው። ፌኖርድ ሞክሯል፣ ባየር ሚኒክን ሞክሯል፣ በደርሶ መልስ ባርሰሎና ሞክሯል። መጨረሻ ፓሪስ ላይ እጁን ሰጥ። የፓሪሱ ጨዋታ ላይ ግን ትናንትና በ3-5 ለፎርሜሽኑ በጣም ስሎ ሪያክት የማያደርግ እድሜ ምንም ተጋለጠ። ኤክስፖዝድ ሆነ። በተለይ ይሄ መስመር ላይ ዊንግ ባኮቹ በከፍተኛ ሁኔታ ዲማርኮን በለው በኋላ ደርሜን ሲገባ በከፍተኛ ሁኔታ በፓሪስ ሰን ዠርመን ተጫዋቾች ተበለጡ። የኢንተር ፕሬሲንግ እነዚህ ላውታሮ ማርቲኔዝ፣ ማርከስ ቱራም ለማስጨነቅና ኳስ ለማግኘት የሚያደርጉት ጥረት ፍጹም ያልተሳካ ነበር። የፒኤስጂ ሚድፊልድ እንደ ልቡ በነፃነት ነው ኳስ ያገኘ ነበረው። ፕረስ ሊያደርጉ ሲወጡ ኢንተር ሚላኖች ቅድም እንዳስቀመጥኩት አንዳንዴ ዲያመንድ ይሆናል፣ አንዳንዴ ትሪያንግል ይሆናል፣ አንዳንዴ ዋንቱ ይሆናል። ለምሳሌ 12ኛው ደቂቃ ላይ የጣሊያን ዲፌንስ በዛ ልክ አንሎክ ይደረጋል፣ እንደዛ ከፍት ይሆናል። በ12 ደቂቃ ውስጥ ነው የጣሊያንን ካቴና የከፈቱት። ስለዚህ ዲፌንሱ የኢንተር ሚላን ባልተለመደ ሁኔታ ኮላፕስ አድርጎ ነበር። አቼርቢ አርጅቷል። የእድሜውን መግፋቱን በደንብ ያጋለጠ ጨዋታ ነበር። ዋንቶቹን ይሄ በጣም ፈጣን የሆኑ የአንድ ለአንድ ቅብብሎችን የአንድ ሁለት ንክኪዎችን ኢንተሮች ነክተው ማየት አይችሉም ነበር። ባስቶኒ ትክክል አልነበረም። መሀል ላይ ደግሞ ሶስቱም ተጫዋቾች ኒኮሎ ባሬላ ድማን ነው የማንቸስተሩ ሚኪቴሪያን የቀድሞ ማንቸስተር ተጫዋች ቻኖን ከዚህ በፊት የነበራቸውን ይሄ መግባባት እነሱም ፖዚሽን እየቀየሩ ዲፌንሱንም ማጥቃቱንም ማገዛቸው ትናንት ፍጹም እንዳይታይ አድርገውት ነበርና ገና 20 ደቂቃ እየቀረ 4 ጎል ገብቷል። ሁሉም ነገር የተጠናቀቀ ይመስል ነበርና ኢንተር ትናንትና ምናልባት ጨዋታው ቢደገም በዚህ ልክ ላይ ያሸንፍ ይችላል። በእንዲህ አይነት ሰፊ ጋፕ እንዴት ኢንተር እዚህ ደረሰ ነው የምትለው። ትናንትና ጨዋታውን ስትመለከተው ምን ሰርቶ ምን አልፎ ነው እዚህ የደረሰው ነው የምትለው። ግን ቢደገም በዚህ ልክ ላይሸነፍ ይችላል። ትናንት ግን ዲፌንሲቭ ሪያክሽኑ በጣም ዝቅተኛ የጣሊያን ቡድን የማይመስል መሀል ሜዳው የተበለጠ የማጥቃት መስመሩ ፍጹም የተገነጠለ ዝም ብሎ የሚሆነውን ነገር የሚመጣውን ነገር ልክ እንደ ደጋፊዎቹ ቁጭ ብለው አናታቸውን ይዘው ጎሎቹ በተቆጠሩ ቁጥር አሊያንዝ አሬና ላይ በትካዜ ይጠብቁ ነበር። 4-0 3-0 ወደ 5-0 እየተቀየረ አታለቅስም። ግን ምን ታደርገዋል? ፍጹም ብልጫ እኮ አንዳንዴ የምታለቅሰው እኮ ኤፍሬም ስሜታዊ የምትሆነው ያናድዳል ጌሙ ላይ ኮምፒት ስታደርግ። ይሄ ከደቂቃው ጀምሮ ከመጀመሪያው ደቂቃ ጀምሮ የተበለጥክበት ጨዋታ ማጨብጨብ ብቻ ነው ያለብህ። ማጨብጨብ የምትችለውና በቃ ፎጣ አንጥለ መውጣት ቁጥሩ ከፍ እንዳይል ማድረግ ነው። እና ኢንተር ሚላን ምን ነካው የሚያስብል ምሽት ተመልክተናል። ግን ሲሞኔ ኢንዛጊና ልጆቹ ባለፉት 3 ዓመታት
በዚህ መድረክ ያደረጉት ነገር ዋጋ የሚሰጠው። አታቱርክ ላይ ሮሚዮ ሉካኩ ነው ያሸነፋቸው። ከሲቲ ኳሊቲ በተጓዳኝ ከ0 ሜትር ኳስ ተስታለ። እንደገና አንድ በጣም አደገኛ ኳስ ላውታሮ ማርቲኔዝ ነው ሲሞክር ሉካኩ ዲፌንድ አደረገ ለሲቲ ቶሎ ስለማያነሳ። ዘንድሮ ሴሪያን ያጡት በአርና ሉካኩ ነው፣ አርናቶቪች ሴሪያንም ያጡት። ናፖሊ ዲዘርቭ ያደርጋል፣ ያንም ሲቲ ዲዘርቭ ያደርጋል ከሮድሪ ኳሊቲ ጋር። ፔዤ ጎልማሳ ነው ፍቅር፣ ገና 54 ዓመቱ ነው፣ በጣም ልጅ ነው ከሌሎች ክለቦች አንጻር። 150 160 140 121 134 አይነት እድሜ ነው አብዛኞቹ ሲኒየር ክለቦች ያላቸው። 1970 ነው የተመሰረተው ፍቅር። አልናስርን ሲያገኝ 40 ዓመቱ ነበር ፔዤ በእድሜ ደረጃ። ክለቡ ኦልሞስት ወደ 14ኛ ዓመታቸው እየሄዱ ነው። ዝላታንን በማምጣት ጀምረው ኮከቦችን በመሰብሰብ ጀምረው ከካርሊቶስ ከቱሄል ሎሮብላን ጨምሮ ጋላቲያ ያላመጡት ኮከብ ያላመጡት ተጫዋች ያላመጡት ሱፐርስታር የለም። በማድሪድ ቅኝት በፔሬዝ የጋላክቲኮ ቀመር ሜሲን፣ ሐኪሚን፣ ራሞስን፣ ኔይማርን፣ ምፓፔን ከነ ቬራቲ ጋር አጫውተዋል። ማርኪኒዮስ ትናንት በእንባ የታጀበ ደስታ የብራዚል የተከላካይ ሲያሳይ የኋላው መስመር ደጀን ሆኖ የፔዤን መስዋዕትነት ያውቀዋል። ለ10 ዓመት ፍቅር ፔዤ እየደረሰ የሚመለስ የሚፈዝ ድንገት ከርስ ያለበት የሚመስል ሁሌ የምንለው እኮ ነው። እቺ ዋንጫ ስታሸንፍ ታሪክ ይቀየራል። ፔዤ ወደ ንጉሶቹ ተርታ ገብቷል። አሁን ፍቅር አዲስ የአውሮፓ ቻምፒየንስ ሊግ አሸናፊ ትልቁ ዋንጫ አግኝቷል። ፍቅር ሪያል ማድሪድ የነገሰበት ኤሲ ሚላን የሚከተልበት 7 አሸንፎ ግን የቆመ ኤሲ ሚላን ነው ያለው። ከዛ ሊቨርፑል 6 የተሻለ የቅርብ ጊዜ ማስታወሻ ምስጋና ለክሎፕ ያለው ሊቨርፑል ነው። ከዛ ባርሴሎና፣ ባየር ሙኒክ እያልክ ነው የምትወርደው፣ ማንቸስተር እያልክ 3 ዩናይትድ እያልክ ነው የምትመጣውና ይህንን ዋንጫ ዝም ብሎ በቀላሉ በየዓመቱ የምታሸንፈው አይደለም ከማድሪድ ውጭ ከሪያል ማድሪድ ውጭ። ለዚህ ነው ሚስተር ቻምፒየንስ ሊግ የሚባለው። ግን ፔዤ ከአውሮፓ ኤሊት ክለቦች አንዱ የፈረንሳይ እግር ኳስ ኩራት ነው። 1993 እንደጠቀስከው ነው ከና ቢዲ ፔሌ ጋር ኦሎምፒክ ማርሴይ ካሸነፈ በኋላ ፈረንሳይ ትልቅ የእግር ኳስ ሀገር ትልልቅ ኮከቦችን የምታፈራ 2 የዓለም ዋንጫን ያሸነፈች። ከ93 በኋላ ነው ፈረንሳይ 98 ላይ በነ ዚዳን ተአምር ያሸነፈችው። ግን ለሴሪያ ላሊጋና ፕሪሚየር ሊግ ክለቦች ሱፐር ታለንቶችን የምትመግብ ከተለያዩ የፈረንሳይ ፋርመርስ ሊግ የተባለው መጋቢ ነው። ግን ብዙ ወጣትና ተስጦች ወደ ሌሎች ሊጎች ሄደው ይነግሳሉ በተሻለ ደሞዝ በተሻለ እውቅና። ፍቅር ሊግ 1 ላይ በጣም የነገሰው ፔዤ ደግሞ አልናስር ከመጡ በኋላ 1.3 ቢሊዮን ፓውንድ አውጥቶ አልተሳካም። ፍቅር ሊቨርፑልን ሲቲን በምድብ ጨዋታ ሊቨርፑልን ሻምፒዮኑን የዓለማችን ውዱን ሊግና ገናና የሚባለው ሀያል ፉክክር ያለበት ሊቨርፑልን ምን እንዳደረጉ አይተናል። ፍቅር ከፓርክ ደ ፕሪንስ እስከ አንፊልድ አስቶን ቪላን ሞመንቱን ለመውሰድ የዩናይ ኤምሬ ቡድን ጥረት አድርጓል። ግን የሚጸናም ነው ይሄ ቡድን ፍቅር ፕሬስ ሲደረግም የሚጸና ጎል ሲቆጠርበትም ፈጥኖ ሪያክት የሚያደርግ አዌይ ማች ሲጫወት የማይደነግጥ ብዙዎች አንፊልድ ሲሄድ ተጠራጥረውታል እኔን ጨምሮ። ግን ምላሹ የሚገርም ነበረ። ተሸንፎ መጥቶ ነው አንፊልድ 12ኛ ተጫዋች ነው በዛ አትሞስፌር ያውን በቻምፒየንስ ሊግ ምሽት ሊቨርፑልን ማሸነፍ እንደዚህ አይነት ዋንጫ እንደምታሸንፍ ማሳያ ሆኖ ወጥቷል። የሚጠራጠሩትን አሳምኗል። አርሰናል ሪያል ማድሪድን ጥሎ ከፍ ካለ ሞራል ጋር ነው ከኤምሬትስ የጀመረው። ግን ኤርሊ ነው ጎል ያገባው ዴምቤሌ ካየው በዛ ጨዋታ ላይ አርሰናልን ያለ ፓርቲ አርሰናል ኖ ፓርቲ እንደሆነ መሃል ሜዳው ላይ የነበረው የራይስ መባከን ራይስ ኳሱን ከሰጠናቸው ፓሪስ ላይም አለቀልን ብሎ ነበር። በተሻለ አርሰናል ፕሬስ አድርጎ ተጫውቶ ግን ድንቅ ግብ ጠባቂም አለው ጎል የማይቆጠርበት እንደው በቀላሉ። ይህንን ሊቨርፑል ላይ በፔናልቲ ድራማ አይተናል። ፍቅር ቪላ ላይ አይተናል። የራሽፎርድ እነዛን ኳሶች ያዳነበት መንገድ። ሻምፒዮን ቡድኖች ይሰራሉ። ጥሩ አሰልጣኝ፣ ጥሩ ግብ ጠባቂ፣ እንደ ማርኪኒዮስ አይነት ሊደሮች፣ እንደ ሐኪሚ አይነት ነምበር 9 የሚመስሉ ለማጥቃት የተፈጠሩ በማርኮስ ካፎ አይነት ቅኝት አሁን ከቦታው ምርጦች መካከል ነው። እንደ ዳኒ አልቬስ ነው የሚጫወተው። በነፃነት ነው የሚያጠቃው። ይህ ሞሮኮዊ ፍቅር ከሞሮኮ እግር ኳስ አዲስ ወርቃማ ትውልድ ፊት አውራሪ መሪ ነው። መሃል ሜዳ ላይ ጆ ኔቬስ፣ ሩይዝ አርሰናል ላይ ያስቆጠረውን ጎል ሳንረሳ ቪቲኒያ
ማስተሩ ተጫዋች ነው። አጭር ግን አይምሮ በጣም የሚሰራ ፊዚካሊ ፊት የማይመስል ግን በእያንዳንዱ የኳስ እንቅስቃሴ ኢቭን በማቋረጡም ራሱ በመፍጠሩም በቢልድ አፑም የፔዤ እስትንፋስ መሰረቱ ነው። ከዛ ውጪ የዴምቤሌና ጀርሚድዌ ሚና ከነቤንቹና አንተ የጠቀስከው አንድ በጣም አፍላ ቡድን ነው። ይሄን ቡድን ቀጣይ ዓመት ከባርሴሎና የሚፋጠጠው ምናልባት እንደው ከፓሪስ ሰን ጀርመን በጣም ከማትረሳቸው ኮላፕሶች የትኛው ነው በጣም የምታስታውሰው? ላሬሞንታዳ የባርሴሎና 6-1 አይደል? 4 እዛ አግብተው እነ ዲ ማሪያ። የባርሴሎና አሰልጣኝ ማን ነበር? ኤንሪኬ። ያ ቡድን የሚን ሰበራቸው። ከዛ በኋላ ማሾፊያ ሆኑ። እንደገና ኤንሪኬ ከ10 ዓመት በኋላ አይናቸውን ገለጠ ጠገናቸው። ትልቅ ሳይኮሎጂካል ፓሪስ ሰን ጀርመን ሲባል ፔዤ ምን ይሄዳል ግማሽ ፍጻሜ ባለፉት 6 የቻምፒየንስ ሊግ ውድድሮች ኤፍሬም በ4ቱ ግማሽ ፍጻሜ ውስጥ ገብቷል እኮ። ግን ፔዤ ነው ችግር የለውም ዋንጫ ላይ ያጠብቀው ኮላፕስ ያደርጋል እጅ ይሰጣል የሚለው ነገር በጣም ከፍ ያለ ነበር። ትናንትና ያንን የሰበሩት ለዛውም ማሾፊያ ባረጋቸው አሰልጣኝ ሉዊስ ኤንሪኬ ከ10 ዓመት በኋላ ወደ እነሱ መጥቶ ስብራታቸውን ጠግኗል። ከአሁን በኋላ ፔዤ ለእኔ በሚቀጥለው ዓመት ላይ ቅድም እንዳልከው ባርሰሎና አስፈሪ ቡድን ሆኖ ይመጣል። የበለጠ ማቹር አድርገው ልክ ከነሱ ለዋንጫ ያነሳል ብለህ በትክክል እንድገምተው የሚያደርግ የስነ ልቦና የበላይነትም ጭምር ያን የመሸነፍ ስነ ልቦናውን ጭምር ያሸነፈበት ቀን ነው ብዬ ነው የማስበው። ሁለተኛ ያው ዲፌንስ ሁሌ አነሳዋለሁ እዚህ ፕሮግራማችን ላይ። በታሪክ ፔዤ በአብዛኛው የሚታወቀው ዲፌንሱ በጣም ኮላፕስ የሚያደርግ የሚሸበር ያልተረጋጋ ዲፌንስ በመሆን ነበር የሚታወቀው። ትናንትና ክሊንሺት ነበረው። በዘንድሮ ቻምፒየንስ ሊግ ላይ በብዙ ጨዋታዎች ላይ ከትልልቅ አስፈሪ ቡድኖች ጭምር ባዶ ለባዶ ጎል ሳያስተናግድ የወጣባቸው አጋጣሚዎችን ተመልክተናል። ይሄ ትልልቅ የሚባሉ ቡድኖችን ተቋቁሞ የመውጣት ጥንካሬ እየያዘ መምጣቱና ዲፌንሲቭ ስቴቢሊቲ እያዳበረ የመምጣቱ ነገር መጨረሻ ዋንጫው እንዲያነሳ የራሱ አስተዋጽኦ ነበረው የሚል እምነት አለኝ። ሶስተኛ በጣም በድፍረት የሚጫወት ቡድን ነው። ምንም ፕሬስ አድርጎ ከሃይ ፕሬሲንግ በጣም ትልልቅ ስህተቶችን እንዲሰሩ ተጋጣሚዎቹ አስገድዶ ኳሱን ዲክቴት አድርጎ መርተው ተቆጣጥሮ በቃ የጨዋታውን አጠቃላይ ሂደት በቃ ትልቅ ቡድን ምሳሌ የሚሆን ቡድን ሆኖ በዘንድሮ ቻምፒየንስ ሊግ ላይ ተመልክተናል። ሲጀምሩ ያጎነበሱ የሚመስሉ ኃላፊነት ያጎበጣቸው የሚመስሉ እንደ ኬሊያን ምባፔ ሄደ። እሱ ሲሄድ ፔዤ ላይ የነበረው እምነት በከፍተኛ ሁኔታ ቀንሶ ነበር። ያው በኪሳራ በነፃ ሄዶ የምድብ ጨዋታዎች ሲጀመሩ ኤፍሬም ያንን ያሳይ ነበር። የመጨረሻ 2 ጨዋታዎቹን እድል መጠቀም ነበርበት ፔዤ። ጨዋታው እንዴት እንደጀመርክ ሳይሆን በአሸናፊዎች መዝገብ ውስጥ ጨዋታውን እንዴት እንደጨረስክ ነው ትልቁ ጉዳይና ሲጠናቀቅ ማድሪድና ኬሊያን የት ናቸው፣ ሲጠናቀቅ የሉዊስ ኤንሪኬ ወጣቶች የት ናቸው የሚለውን ስታይ ነገ በአውሮፓ ቻምፒየንስ ሊግ ላይ የበለጠ 2ኛ 3ኛ ድል ለማስመዝገብ ልክ እንደ ሲቲ በየዓመቱ ልትመለከታቸው ልትፈራቸው በቃ የአውሮፓን ትክክለኛ የሻምፒዮንነት ደረጃ ሟልተው መምጣት የሚችሉ መሆናቸውን በመጨረሻ ፎርሙላውን ማግኘት ችለዋል። አንድ ለራሳቸው ትምህርት ሰጥተዋል። ትልልቅ ቡድኖች ሁልጊዜ ረብጣ ሚሊዮን ዶላሮችን በማውጣት ኮከቦችን በመንጠቅ በማከማቸት እንደማይመጣ ወጣት ተጫዋቾችን ግን አንድ የአርሰን ቬንገር ይናገሩት እንደነበረው እምነታችን ወጣት ተጫዋቾችን አምጥተን የኮከቦች ቡድን መስራት ነው እንጂ ኮከቦችን አምጥተን አሸናፊ ቡድን መስራት አይደለም የሚል ሐሳብ ነበራቸው ቬንገርና በጣም ወጣት ተጫዋቾችን እነሱ ላይ ደግሞ በልምድ ከፍ ያሉ እንደ ማርኪኒዮስ አይነት ግብ ጠባቂ እንደሆነ አሩማ ማስቀመጥ ይችላልህ። ሌሎችም ልምድ ያላቸው ተጫዋቾችን አስቀምጠ ግን በህብረት ከቪዥን ካለው አሰልጣኝ ጋር
ትልቅ ውጤት መምጣት እንደሚችል ግን አሳይተዋል። ይሄ ለነሱም ትምህርት ነው፣ ለሌሎችም በጣም ኢንቨስት እያደረጉ ላሉ ትልልቅ የአውሮፓ ክለቦች ትልቅ ትምህርት ሰጡበትም ጨዋታ ነው ብዬ ነው የማስበው። አዎ የመጨረሻ ሐሳባችን እናደርገዋለን ከፔዤ እና ከዚህ ከሉዊስ ኤንሪኬ እና ከማርኪኒዮስ ጋር በተያዘ ፍቅር። ማርኪኒዮስ የቡድኑ ሲኒየር ነው በጣም የቆየውና እንዳለ መስዋዕትነቶችን ብቻ ነው የቀረው ከ2020 ፋይናል እኮ። አዎ እና ሞመንቶቹን ያውቃቸዋል። ፔዤ እየደረሰ የሚመለስ ራሱ ኤንሪኬ ሲቀጣው በባርሴሎና ይሄ ከሬሞንታዳው ጋር የካምፕኑ 6 ከዚህ 4 አሸንፈው ሄደው ባርሴሎና ከማንቸስተር ዩናይትድ ከራሽፎርድ ጋር ዩናይትድ እንደዚህ ወደ ካምባክ መጥቶ ፔዤ ሲወድቅ በእያንዳንዱ ሞመንት የነበሩ ሂደቶችን የሚያውቅ ግን ከመጡት አሰልጣኞች ጋር የቆየው ነው። ከመጡት አሰልጣኞች ጋር በጣም ጸንቶ የቆየው በናስር አልካሊፋም የሚታመነው ቡድን ግንባታ ሲኒየሮችም ያስፈልጉታል። ሊደሮች ይፈልጋል። ሊደሮች ይፈልጋል። ድንቅ ግብ ጠባቂዎች ይፈልጋል። ዶናሩማ የጣሊያን እግር ኳስ የጂጂ ቡፎን አልጋውራሽ ነው። የበዚህ በጋላክቲኮ ፖሊሲ በናስር አልካሊፋ ፖሊሲ ነው ወደ ፓሪስ የመጣው በውድ ግዢ ፍቅር። ሚላኖች እየወደዱት የሸኙት መጨረሻ ላይ ራሳቸው ርችት ጭምር ጀርባው ላይ እስከ መወርወር የደረሱ ናቸው። ዛሬ ግን አሸናፊ ነው። ፔዤ የሰራ የሞከረ በሌላ ፕላን ሲመጣ በሌላ ቅኝት ሲመጣ ደግሞ እግር ኳስ በኮከቦች ብቻ እንደማይገነባ ማሳያ ሆኖ ለሌሎች ቡድኖችም ፍቅር ማሳያ መሆን የሚችል። ምክንያቱም አሁን በብዙ የሞደርን ፉትቦል ላይ ሚዲያው ላይ የሚገኑ ግን ቡድን ያልሆኑ ትልልቅ ክለቦች አሉ ማንቸስተር ዩናይትድን ጨምሮ። ለነዚህ ክለቦችም ሌሰን ኮከቦች እኮ አሉት ፍቅር። የቀጣዩ ዘመን ባለንዶር ከዚህ ቡድን ውጭ የትም ሊሄድ አይችልም። ምርጡ አሰልጣኝ ተለይቷል። ምርጡ ግብ ጠባቂ ተለይቷል። ምርጡ የመሃል ሜዳ ቴክኒሽያን ተለይቷል። ምርጡ ወጣት ተጫዋች ተለይቷል። ምርጡን ወርቅ ኳስ ማን ያሸንፋል ነው ከምርጦች ውስጥ አሁን ጥያቄው። ቡድን ነው። በፕሮግራምህም አንተ የጠቀስከው ነው። ቡድን ነው። ኮከቦች አይደለም የነገሱት። ኪሊያን ምባፔ ሪያል ማድሪድ ሄዶ ተአምር ሰርቷል። ምንም ባላሸነፈው በአንድ ሲዝን ከ40 በላይ ጎል አስቆጥሯል ፍቅር። ከዚህ ተጫዋች ጋር ግን ቡድን ለመሆን አልቻለም ነበር ቢኮዝ ኦፍ የምባፔ ኢጎ። መሰሎቹን ሲያገኝ እንደሱ ኮከብ የሆኑት ነጭ ለባሾች ጋር ሲገባ ደግሞ ምባፔ እንደ ቡድን የሚጫወት ሆኗል። እዚህ ከአካዳሚ ያሉ እንደ ዱዌ አይነት ታለንቶችን ፍሮንት ስታመጣ ዴምቤሌ ፍሎፕ የተባለ በባርሴሎና አሁን ለባለንዶር ፊት ለፊት የሚታጨው ደግሞ እሱ ነው። የፈረንሳይ እግር ኳስ ድንቅ ታለንት ግን በባርሴሎና ያልተሳካለት ኤንሪኬ ስለሚያቀው ይህን ተጫዋች ስቦ ሲያመጣ ቪቲኒያ በወልቭስ አትችልም የተባለ በሜሲ የተናቀ አሁን የፖርቹጋል እግር ኳስ ዋናው የመሃል ሜዳው ቴክኒሽያን አሰልጣኞች እንደዚህ አይነት ተጫዋቾች ምን አሉ ወይ ፋቢያን ሩይዝ ጨምሮ ጆao neves ፊዚካሊ ካያቸው በተለይ ጆao neves እና ቪቲኒያ ተመሳሳይ ቁመት ያላቸው አጭር ናቸው። አዎ ፈጣን ናቸው። አይምሯቸው ፈጣን ነው። በስኪል በጣም የዳበሩ ናቸው። ጆao neves ሞር መንጠቁ ላይ በጣም ያተኮረ ለትራንዚሽን የሚመች፣ ይሄኛው ደግሞ ግራቀይ መበተን የሚችል 10 አይን ያለው የሚመስል ቀርፋፋ የሚመስል ግን ያልሆነ በጣም ፓስ ማስተር። ይህንን የፖርቹጋል እግር ኳስ አፍርቷል ፍቅር። ጀርሚ ዱዌ እንደ ኔይማር በጣም ስኪልፉል ከመስመር የሚነሳ ድሪብል የሚያረግ ማደግ የሚችል ሱፐርስታር። ቤንች ላይ ያሉት የፔዤ ኮከቦችን ሳንድረሳ ፍቅር ይሄ ቡድን ቀጣይ ዓመት ላሚን ያማልና የባርሴሎና ፈርጦች ሪያል ማድሪድ 1 ዓመት ቢተኛ ነው ተመልሶ ታለንቱ አለው፣ አሁንም ሪሶርሱ አለው። ድክመቱን ቀራርፎ በአዲስ የዣቪ አሎንሶ ቅኝት ይመጣል። ማስተሩ ክለብ ኪሊያን ምባፔ እንዳለ እንዳንረሳ ፍቅር። ብቻውን ቡድን የሆነ ሪያል ማድሪድ እንደ ቡድን ያልተዋቀረ በመሆኑ ከቶኒ ክሩስ ሽኝት በኋላ ዲፌንስም የመሃል ሜዳ የነጣቂ አማካይ ሚዛኑን የሚጠብቅ ሰው በማጣቱ እንዴት እንደተዋረደ አይተናል በዚህ ሲዝን። አሎንሶ ያንን አስተካክሎ እስከመጣ ድረስ ለኔ ማደግ የሚችሉ ሁለት ድንቅ ንጉሶች ባርሴሎናና ፔዤ ፊት ይቀመጣል ቻምፒየንስ ሊግን ስላሸነፈ። የውድድሩ ማስተር ሪያል ማድሪድ ከእንግሊዝ ሊቨርፑል ከስሎት ጋር ፍቅር በጣም ከድል ማግስት አምና በገበያው ያልተሳተፈው ሊቨርፑል
ከሊቨርኩሰን ሁነኛ ሱፐርስታሮችን ወደ አንፊልድ እያዛወረ ነው። ቼልሲ ኦሲሜንን በገበያው የሚያገኝ ከሆነ ከኮንፈረንስ ሊግ ድሉ ጋር ማሬስካ ፍቅር፣ ማንቸስተር ሲቲ ከማስተሩ ፔፕ ጋርዲዮላ ጋር ቀጣይ ዓመት ይሄ 5-0 የሚያልቀውን የቻምፒየንስ ሊግ ፋይናል ሳይሆን በጣም በድራማ የተሞላው አርሰናል በሁለት ዓመት የቻምፒየንስ ሊግ ጉዞ እንዴት ስቴፕ ባይ ስቴፕ ዴቨሎፕ እንዳደረገ ሳንረሳ ኳርተር ፋይናል፣ ዘንድሮ ሰሚ ፋይናል ማድሪድን የጣለውን አርሰናል አይተናል። ፍቅር ለኔ ቀጣይ ዓመት የበለጠ አጓጊ ነው። በተለይ የባርሴሎናና ፔዤ ቡድን መብሰል ማደግ የበለጠ ዴቨሎፕ ማድረግ የሚችል ከመሆኑ አንፃር የሚያስማማ ሐሳብ ነው። የተሰሩ ግን የሚያድጉ ቡድኖች አሉ። የተሰሩ ግን የሚያድጉ ትንሽ ማሻሻያ ሲያደርጉ ደግሞ ጠንካራ ሆነው ሊመጡ የሚችሉ ቡድኖች አሉ። ኤፍሬም ቻምፒየንስ ሊግ ፎርማቷውን ማከራካሪ ነው። እንግዲህ ከዚህ በፊት እንደነበሩት አይነት ዓመት አሳልፈናል። አድማጮቻችን ወደፊት በሰፊ ፕሮግራማችን ላይ የምንነጋገርበት ይሆናል። ፎርማቱ ጥሩ ነበር ወይስ የለመድነውን የቻምፒየንስ ሊግ ደስታ 36 ኤግዛክትሊ እሱን ነፍጎናል የሚለውን ወደፊት እንነጋገርበታለን። ግን ብዙ ጠንካራ ቡድኖችን ልንመለከት የምንችልበት ፊውቸር እንዳለ መገመት ይቻላል። ትናንት የፒኤስቪ ደጋፊዎች የህይወት ዘመናችንን ሙሉ ጠብቀናል ብለዋል። በእርግጥ እድሜያቸው አጭር ነው እንዳልከው 54 ዓመት ነው። ግን ያው ለማሸነፍ ብዙ አስበዋል። ፈረንሳይ በተለይ ፓሪስ ኤፍሬም ትልቅ ከተማ ነች። ሚላን ብትል አሸናፊ ክለቦች አሉት። 10 ቻምፒየንስ ሊግ ተመልክታለች። ማንቸስተር፣ ሊቨርፑል፣ ማድሪድ፣ ባርሰሎና፣ የጀርመኗ ሚዩኒክ እያልክ ትልልቅ የምትላቸው ከተሞች ትልልቅ ክለቦች አሏቸው፣ አሸናፊ ክለቦች አሏቸው። ፓሪስ የፋሽን ከተማነቷ፣ የአርት ከተማነቷ፣ የኪነ ህንፃ ከተማነቷ በጣም የገዘፈ ነውና በዛ ልክ እግር ኳሷ አይታወቅም። አይናፋር ነው እግር ኳሷ ይባል ነበር። አሁን ያን እንደምድማለች ከተማ። ፓሪስ ሻምፒዮን ሆኗል። የአውሮፓ ንጉስነትን አረጋግጧል። ከዛ ውጭ እንግዲህ ገንዘብ ስኬቶችን ይገዛል አይገዛም የሚለውን ክርክር ወደ ጎን የሚያረጉበት ነበር። ባላንስ ያደረገ ቢያንስ ኤግዛክትሊ ገንዘብ ያስፈልጋል ለስኬታማነት። ሚዛናዊ ነው ግን መሆን ያለው 50-50። ግን ያንን ገንዘብ የምትጠቀምበት መንገድ ነው ትልቁ the way how to approach ኤግዛክትሊ እሱ ምንድነው የሚለውን ነገር በመጨረሻ ፎርሙላውን አግኝተውታል። ድል 1 ብለዋል። 2-3 እያሉ ላለመቀጠላቸው ግን እርግጠኛ መሆን አይቻልም። ሜርሲ ቡኩ ሉዊስ ኤንሪኬ ይላንቺ ነው ትንሿ ሳና ይላንቺ ነው ሳና ካንሰር ከሚወድሽ አባትሽ ገና በ9 ዓመትሽ በሞት ቢነጥቅሽም አንቺ የህይወቴ ደስታ ንግስት ዛሬም ከስኬት የጀርባለሽ ይላንቺ ነው ሳና ያኔም አብረን አሸንፈናል ዛሬም አብረን አሸንፈናል ይላንቺ ነው ሳና አንቺ የህይወቴ ንግስት ውዷ ልጄ ሉዊስ ኤንሪኬ የፔዤን ህይወት እስከ ወዳኛው የቀየረው ምርጡ አሰልጣኝ ከሚወዳት ልጁ ህልፈት በኋላ ዳግም የአውሮፓ ቻምፒየንስ ሊግ ዋንጫን አሸንፏል። ፎር ዩ ማይ ላቭ ብሏል። ይህንን የተናገረው ፍቅር በ10 ዓመት ውስጥ ከ2016 ሜዳ ላይ አብራው ነበረች ከባርሴሎና ፍላግ ጋር። ዛሬ በአካል ባትኖርም ካንሰር ቢነጥቀውም ልጁን በመንፈስ ግን አብራው ነበረች። የጸናው ሳተና ህይወት የፈተነው የፓሪዚያኑ ነፃ አውጪ ትንሿ ልጁ ሳናና የአባት ሕያው ዘላለማዊ ፍቅር ፓሪስ ሴን ጀርሜን ፔዤ ክላሲክ በጣም አበይት ጉዳያችን ነበረ።